እኛም የተጠራጠርነውን ነገር ሮሚ አፍርጠዋለች። ቢጥለው ገለበጠው። እኛም ሁላችንም እነ ሩታን ጠርጥረናቸው ነበረ ማለት ነው። እና እኔ እንዳግት እያማከሩኝ መተው አማክረውኝ ወይም ደግሞ ጠርተውኝ ነበረ እያለች ነው ሮሚ። እስከ መጨረሻ ድረስ እንሰማታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ ቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኛል እያልኩኝ እንደተለመደው በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁን ለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። ለቤቴ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉ፣ የደውል ምልክቷን ተጫኑት፣ ሁልጊዜ ቪዲዮ እንዲደርሳቸው ማለት ነው። እና እንደ ውብ የሆነ ቦታ እያስጎበኘዋቸው እንደ ሊያኒ እነ ሩታን ትንሽ ገረፍ እናድርጋቸው መሰለኝ። እንሄድባቸው እንሄድባቸው። ሮቢ በመቼው ተገልብጣ ነው ለአብርሽና ለሄርሜላ ጠበቃ የቆመችው። በጣም ነው የገረመኝ፣ በጣም ነው የተገረምኩት። ዘንድሮ እኮ ጓደኛ አትመኑ፣ ሁሉንም ጓደኛ አድርጋችሁ አትያዙ፣ ለጓደኛችሁ ምስጢር አትንገሩ ሲባል ብዙ ሰው ወይኔ እኔ እኮ ወዳታለሁ፣ እኔ ከምንም በላይ ከእህቴ በላይ ነው ማምናት፣ እንደዚህ ነው ማደርጋት፣ እንደዚህ ነው መሆንላት ይላል። አትንገር ቢለው አትንገር ብሎ ነገረው ሲሉ ሰምቻለሁኝ። እና ይሄ ነገር በሩታ ነው የመጣባት። ያው ሩታ ግን ኮንፊደንስ ስላላት አታደርገውም ትችላለች። ይሄ እንደዚህ አይነት ነገሮች ያው ስለምትጠረጠርም ያው ሁሉ ነገር በተከሰተ ቁጥር እሷ ናት ስለምትባልም ታደርገዋለችም ብዬ አላስብም። ራሳቸው እና አብርሽ ራሱ አግተዋት አውቆ ከሱ እንድትርቅ መላ ሲፈልግ ታግታለች ሊል ራሱ ይችላል። አንዳንዴ ንቁ፣ የማዳም ቅመሞች ማለት ነው፣ ልትነቁ ይገባል። ለምን መሰላችሁ? ሩታን ሰው እንዲጠላት ብዙ ነገር እያደረጉ ነው። ለምን ሁሌ ትነጫነጫለች፣ ሁሌ ታለቅሳለች። የወደዳችሁት ሰው እኮ እናንተም ታለቅሱለት አላችሁ። ብራችሁ ተበልታችሁ ራሱ ብሬን በልተዋል፣ እኔ ብሬን አይደለም የምፈልገው፣ 1 አመት አፍቅሬው ጠብቄው 2 አመት አፍቅሬ እንደዚህ ብዬ በማዳም ቤት ተሰቃይቼ እንደዛ ሆኜ ብራችሁ ራሱ አይታያቸውም ማለት ነው። ሩታ ደግሞ ብታፈቅረውም የልጇ አባት ነው፣ ወልዳበታለች፣ የመጀመሪያው ነው። ስለዚህ ትወደዋለች። አዎ አብርሽን እንደምትወደው እናውቃለን ሁላችንም፣ በብዙ ነገሮች አይተናል። እሱን ለማግኘት ብዙ ነገር፣ አንድ ቀን እንኳን ሳታገኘው ላለሟ ልጅ አንዴ ልጇን ይዛ እየመጣች አንዴ ቀለበት እያለች አንዴ ስጦታ እያለች ትመጣለች ከሱ ጋር ለመገናኘት ማለት ነው። አብርሽ ደግሞ ያው የሆነ ነገር አስነክታው ነው መሰለኝ ሄርሜላ እያለ ነው። ወረቀቱን ደግሞ አልበጠሰም፣ አልቀደደም ነው አልበጠሰም አልኩኝ። ወረቀቱን ደግሞ አልቀደደም። ብዙ ጊዜ ወረቀቱን ቅደድልኝ፣ እኔም የራሴን ህይወት ልምራ እያለችው ብሏታል አይደል እንዴ? እና እሷ ከሆነች ሩታ ከሆነች በምስክር ወይ የሆነ ነገር ካለ መረጃ ካለ ክሰሰኝ፣ እኔ ምንም ያደረኩት ነገር የለም፣ እኔ ያላሳገድኳትም ብላለች። ግን ሄርሜላ አሳዘነች። በውስጥ እንትን ብላችሁ የእሷን ቻናል እንዳይቀዘቅዝ በእሷም ቻናል አንዳንድ ነገር እንዲቀቁ እንጂ ልቀቁላት ሀቂቃ ማለት ነው። አብርሽ አካውንታ የኔ ጋ ነው የእሷ ቻናል ምናምን ብላ የሆነ ነገር ሰራርታችሁ ልቀቁ። አሳዘነች። እውነት ታግታ ይሆን ምግብ በልታ ይሆን ጠጥታ ይሆን? ታሳዝናለች። ያው ዝም ብላ በቃ ፈገግ ትላለች፣ ትስቃለች። የአብርሽ ደስታ ያስደስታታል። እሱ ሲስቅ፣ እሱ ደስተኛ ሲሆን በጣም ያው እኛ ሴቶች ደግሞ ያው ታውቃላችሁ፣ ወንዶች የኛ የኢትዮጵያ ወንዶች ደግሞ ብልጥ ሴት ነው የሚወዱትና በተቃራኒ ነው። አረብ ሀገር አረቦች ስታዩ ሴቷ ትኮሳተራለች፣ ትነጫነጫለች፣ ምን ትላለች። ከዛ ጠዋት አክርፋው ራሱ ከወጣ ከሰዓት ሲገባ ደግሞ አበባ ይዞ ምን ብሎ ምናምን ነገር ነው እሷን ለማስረሳት የሚመጣው። የኛዎቹ ግን ያው ጠዋትም ሲወጣ አኩርፋ ከሆነ ማታ ማኩርፋ ትጠብቀዋለች። እሱም እንደዛው ብሶበት ነው የሚገባው።
እንደውም የቤትህን አመል እዛ እንደሚባለው የቤቱን አመል ራሱ ስራ ቦታ ድረስ ተሸክሞት ይሄዳል። እና በጣም ከባድ ነው። የኢትዮጵያ ወንዶች በተለይ ሚስቶቻችሁን ብዙ የሆርሞን መቀየር አለ። በዛ ሰዓት እርጉዝ ሊሆኑ ይችላሉ። ሴት ልጅ ብዙ ነገር ያጋጥማታል። በዛ ሰዓት የሆነ ልታስከፋት ትችላለች እና በሆነ ባልሆነ ነገር በቃ አስረሳት ለማለት ያክል ነው። እኛም ደግሞ የማዳም ቅመሞች ለሄርሜላ ፍትህ መጠየቅ አለብን። እስካሁን መታገት አልነበረባትም። ብትታገት ራሱ ማንነታቸው እንትን ሳይገለጥ እንደዚህ ቦታ አለሽ ምናምን ብሎ አንድ ሰው በራሱ ቻናል ይዞ ወይም ደግሞ ዝም ብሎ በፌክ አካውንት ራሱ እንደዚህ ቦታ ናት ብለው ትንሽ ቪዲዮ ቢለቁ ሶሻል ሚዲያ ላይ ጥሩ ነው ብዬ አስባለሁ። እንደ ሊቢያ ታጋቾች ማለት ነው። እና ምንድላችሁ ፈልጌ ነው በቃ ይበቃል። እስካሁን ድረስ እኮ ስንት ቀን ሰራችሁበት? ሩታ ቤት ሁለት የተሰራበት፣ አብርሽ ቤት ተሰራበት፣ ዳኒ ቤት ተሰራበት። እሷ ቤት ስሩና በቃ ተገኘች ብላችሁ የማዳም ቅመሞችንም ገላግሏቸው እንጂ እንደው አሁን በስንት አንድ ወር ይሆናል እኮ ሄርሜላና አብርሻ አንድ ላይ መሆን አለባቸው። ሩታ ጨቅጫቃ ናት። ሩታ ታለቅሳለች። ሁልጊዜ ማልቀስ ነው ስራዋ። አብርሽን ሰላሙን አሳጣችው። ሰላም የምታገኘው ከሄርሜላ ነው። ፍቅር ያለው ከሄርሜላ ነው ምናምን ብለው ማሽቃበጥ ሲጀምሩ ታግታላችሁ እንዴ? እኛ የማዳም ቅመሞች በጎች ስንባል እውነትም በግ አደረጋችሁን እንዴ? ተው እንጂ ተው። አንዳንዴ እንኳን እናቃለን እኮ እናቃለን። እኛ ዩቱብ ያለን እንኳን ባንሰራበት ሀታ ያው ምን እንደሚሰራ እይታ ምን እንዳለው እንዴት አድርገው ተሰርቶ ነው እይታ የሚገኘው የሚለውን ነገር ጠንቅቀን ስለምናቅ ይሄን ያክል እንኳን ሞኝ አታድርጉን። ይበቃታል። አውጧት። ማንም ደብቋት ከሆነ ያውጣት ነው የምለው። በቃ ሩታን ቢሆን እኔ ያግቻት ነው ባሌን ቀምታኛለች ብትል እኮ እንረዳሻለን፣ ሩታ ማለት ነው። ምክንያቱም ቀምታሻለች። የ80 ባልሽን አርግዘሽ አንቺ እሷ መታ ተደርባለች። ሴት ሆና በሴት ላይ መታ ተደርባለች። እና አንቺ አሁንም ቢሆን እኮ ከአንቺ ጎን ነው ያለ ነው። ምንም ብታደርጊ ይገባሻል። ባልሽ እስከሆነ ድረስ ወረቀት አልቀድም ብሏል። ባልሽ ነውና የፈለግሽ ነገር ማንጠልጠል መስቀል ትችያለሽ። እሷን ማለት ነው እየመረራችሁ ማጡት እንጂ እኔ ሩታ ትመቸኛለች በአቋሟ ማለት ነው። እውነት እንደዚህ አይነት ነገር ተከስቶ ከሆነም ተጣልተውም ከሆነ ሩታ ደግ አደረገች። ማን ነው ዝም ብሎ ባሉ ሲወሰድበት አፉን ከፍቶ የሚያየው? እኔም አላደርገውም አላይም። የሆነ ነገር በቀላት አለውኝ ችለን ሁለታችንም መኖር እንችላለን ካለች ኦኬ፣ እሱ ከፈቀደ። ካልሆነ ደግሞ ከኋላ መታ ቤቴን ስታፈርስ እኔ ቆሜ አላያትም። ሀቂቃ ሁላችንም የምናደርገው ነገር ነው እና አብዛኛው ጊዜ በሩታ እንዳትፈርዱባት ለማለት ያክል ነው። እና የማዳም ቅመሞች ደግሞ አንዳንዴ ደግሞ ብትነቁ ይሻላል። የመጣላችሁን ሁሉ ትክክል ነው ብላችሁ አዝናችሁ ምናምን መቀበል የለባችሁም። ብዙዎች በኮሜንት እያየዋቸው ነበር እና ሩታ ቤት የሆነ ነገር ሲለቀቅ ሩታ ቤት መጥታችሁ ታሽቃብጣላችሁ። እነ ዳኒ ጋር ሲለቀቅ እነ ዳኒ አብርሽ ጋር ሲለቀቅ በቃ ይሁን አይደለ እንትን ሙናፊቅ አትሆኑ። የኔ ያቋም የእንትን ሰው ሆኖና ያላችሁን ሀሳባችሁ አስተያየታችሁን አትቅበሩት። እዚህ ጋር ሶሻል ሚዲያ ላይ አምጥታችሁ የቀበራችሁ ልትናገሩ የፈለጋችሁት ራሱ ሰው ይቆጣኛል ምናምን ብላችሁ ፈርታችሁ ከሆነ ማንም የሚያውቃችሁ ሰው የለም። ግን ኮንፊደንሳችሁን ያላችሁን ነገር ደግሞ አትደብቁት። በዙሪያችሁ ያሉ ሰዎች ራሱ ለነገ የሆነ ነገር ቢፈጠር እሱን እያያችሁ ሶሻል ሚዲያውን ለምዳችሁ የራሳችሁንም ራሳችሁ ማዳን አትችሉም። እና አሁኑ ነው አስለምዱት። ኮሜንት ላይ ማንም አያያችሁ። ሀሳብ ወይም አስተያየት ሊሰጥ ነው ኮሜንት ቦታ የተከፈተው እና ያላችሁን ሀሳብ አስተያየት ስጡ ለማለት ያክል ነው። እነሱ ዞሮ ሄርሜላም ትገኛለች። እነሱም ይታረቃሉ፣ ወደ ራሳቸው ይመለሳሉ። ለዩቲዩብ እስከሆነ ድረስ ደግሞ ያው ስራቸው እስከሆነ ድረስ ይስሩበት። እናንተም ይውላችሁ አበረታቷቸው ለማለት ነው። ያው የገባችሁ ይገባችኋል ማለት ነው። እኔ ብዙም ቀኔ ያው
ብዙም ቅኔ ስለማላቅ ቅኔውን ቅኔ የሚያውቅ ሰው ደግሞ የኔውን አንዱን ፊደል ቢሆን በቅኔ ያዞረዋልና በቅኔ መቅኔ ምን ነበረ መቅኔ ያስፈለገኝና ምን ልላችሁ ፈልጌ ነው። ሀላስ ይሄን አክል ካወራኋችሁ ይበቃል። ከስራ መልስ ይሄን ሁሉ መለፍለፌ የማዳም ቅመሞች ቢሆን አይገባችሁ። የተጎተታችሁበት ብቻ መጎተት ስራችሁ ነው። እንደው ምን ይሻላችኋል? ሀቂቃ ማለት ነው። ምን ይሻላችኋል? ኧረ ንቁ፣ ወላሂ አንዳንዴ ንቁ። በቃ ትክክሉን ትክክል በሉ፣ ውሸቱን ደግሞ ውሸት ነው በሉ፣ ድራማውን ድራማ ነው በሉ፣ ፕራንኩን ፕራንክ ነው በሉ። ማንም የሚያስገድዳችሁ የለም። መልካም ምሽት ይሆንላችሁ በሉ። በኮርኩም ሳልላችሁ ሰብስክራይብ እያደረጋችሁ ሄዱ። ሰላም አለይኩም። اللهم يا رب العالمين كن معهم. اللهم انصر البيت المسجد الأقصى. اللهم ارزقنا الصلاة في المسجد الأقصى يا أرحم الراحمين. اللهم ربنا دعوناك كما أمرتنا فاستجب لنا كما وعدتنا إنك لا تخلف الميعاد. اللهم فرج هم أخونا سيدار حسن. اللهم